ሰላም አድማጮች እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። አርሰናል የአትሌቲኮ ማድሪዱን አርጀንቲናዊ የፊት መስመር ተጫዋች ሁሊያን አልቫሬዝን ለማስፈረም ቪክተር ዮኬሬስን የዝውውሩ አካል አድርጎ ሊያቀርበው ይችላል የሚሉ መረጃዎችን ከዚህ በፊት ስንሰማ ነበር። ይህ ጉዳይ ለአርሰናል ደጋፊዎች ፈጽሞ የሚዋጥ አልነበረም። ምክንያቱም ቪክተር ዮኬሬስ የአርሰናልን የፊት መስመር በዋነኝነት እየመራ የሚገኝ ተጫዋች ነው። በሚቀጥሉትም 2-3 ዓመታት የአርሰናልን የፊት መስመር በዋነኝነት ይመራል ተብሎ የሚጠበቅ ተጫዋች ነው። በዚህም ምክንያት የአርሰናል ደጋፊዎች ይህንን ጉዳይ ፈጽሞ ሊቀበሉት ያልቻሉት ጉዳይ ነበር። አሁን ግን ይህ ነገር እውነታነት እንዳለው እየተዘገበ ይገኛል። በተለይም ደግሞ ቶክ ስፖርት ትላንትና ይዞት በወጣው አንድ ሰፋ ያለ መረጃ ላይ እንደገለጸው ከሆነ አርሰናል በእርግጥም ቪክተር ዮኬሬስን ለአትሌቲኮ ማድሪድ አቅርቦ በምትኩ ሁሊያን አልቫሬዝን ለማስፈረም እያሰበ ነው የሚሉ መረጃዎችን ይዞ ወጥቷል። በእርግጥም አርሰናል ቪክተር ዮኬሬስን ለአትሌቲኮ ማድሪድ አቅርቦ በምትኩ ሁሊያን አልቫሬዝን ለማስፈረም እያሰበ የሚገኝበት ትክክለኛው ምክንያት ምንድን ነው? ከዚህም በተጨማሪ አርሰናል ሁሊያን አልቫሬዝን ለማስፈረም እስከ ምን ያህል ርቀት ድረስ ሊጓዝ ይችላል? ይህ በእንዲህ እንዳለ ቪክተር ዮኬሬስ አርሰናልን ለቆ የሚወጣ ከሆነ ይህ ጉዳይ ለአርሰናልና ለአርሰናል ደጋፊዎች ምን ማለት ነው? እነዚህን ጉዳዮች እስከ ቪዲዮ መጨረሻ ድረስ ከኛ ጋር አብራችሁ ከቆያችሁ የምንነግራችሁ ይሆናል ማለት ነው። እንግዲህ የዝውውር መስኮቱ አሁን የበለጠ የተጧጧፈበት ጊዜ ላይ እንገኛለን። በተለይም ደግሞ የዓለም ዋንጫው ከተጠናቀቀ በኋላ ደግሞ የሁሉም የእግር ኳስ ቤተሰቦች ትኩረት በተለያዩ የዝውውር መስኮት እንቅስቃሴዎች ላይ ይሆናል ተብሎ ይጠበቃል። አርሰናል እስካሁን ድረስ በዝውውር መስኮቱ ላይ እንቅስቃሴዎችን እያደረገ ይገኛል። ኤሊያን ሜስሊዬን የክለቡ ሁለተኛ ግብ ጠባቂ ሆኖ እንዲጫወት ለማድረግ የክረምቱ የመጀመሪያ ፈራሚያቸው አድርገው ወደ ኤምሬትስ ማምጣታቸውን ይፋ አድርገዋል። ከዚህ በኋላም በሚመጡት ጥቂት ሳምንታት አርሰናል ተጫዋቾችን ለማስፈረም እንቅስቃሴዎችን ያደርጋል ተብሎ ይጠበቃል። ታዲያ የዝውውር መስኮቱ ገና ከመከፈቱ አስቀድሞ እስካሁን ድረስ በጣም አሰልቺ የሆነው የዝውውር ጉዳይ የሁሊያን አልቫሬዝ የዝውውር ጉዳይ ነው። አርሰናል አልቫሬዝን ማስፈረም ይፈልጋል። ባርሰሎና አልቫሬዝን ለማስፈረም እንቅስቃሴዎችን እያደረገ ነው። የዝውውር ጥያቄዎችን አቅርበዋል። ሪያል ማድሪድም የዝውውር ጥያቄ አቅርበዋል። እነዚህን ሁሉ ነገሮች ስንሰማ ቆይተናል። አርሰናል እስካሁን ድረስ ዝምታን የመረጠ ቢሆንም አሁን ግን የአርሰናልና የአልቫሬዝን ጉዳይ በደንብ በስፋት እየሰማ እንገኛለን። እንደውም ኢንዲፔንደንቴ ከጥቂት ቀናት በፊት ይዞት የወጣው መረጃ አርሰናል ይህንን ተጫዋች ለማስፈረም በጣም ፑሽ እያደረገ እየሄደ እንዳለ መረጃዎችን ይዞ ወጥቶ ነበር። ታዲያ ትላንትና ቶክ ስፖርት በታዋቂው ጋዜጠኛ በቤን ጃኮብስ እና በሲየን ኦብሪያን አማካኝነት አንድ ሰፋ ያለ መረጃ ስለ ሁሊያን አልቫሬዝ ዝውውርና የቪክተር ዮኬሬስን የቅይር ጉዳይ በተመለከተ ኤክስክሉሲቭሊ አንድ መረጃ ይዞ ወጥቶ ነበር። ያው ኤክስክሉሲቭ ብለን ካልን የቶክ ስፖርት መረጃ ብቻ ነው ማለት ነው። ያውም ቤን ጃኮብስ ደግሞ እንደነ ፋብሪዚዮ ሮማኖ ወይ ደግሞ እንደነ ዴቪድ ኦርንስታይን በጣም ታዋቂ የሚባል የዝውውር መረጃዎችን በመዘገብ የሚታወቅ ጋዜጠኛ ነው እና ቤን ጃኮብስ እና ሲን ኦብሪየን በዚህ ኤክስክሉሲቭ የቶክ ስፖርት ዘገባቸው ላይ ይህ ጉዳይ በእርግጥም እውነትነት እንዳለው ማረጋገጫቸውን ሰጥተዋል። አርሰናል ቪክተር ዮኬሬስን ለአትሌቲኮ ማድሪድ አቅርቦ በምትኩ ደግሞ ይህንን ተጫዋች ሁሊያን አልቫሬዝን ለማስፈረም ሐሳቦች እንዳሉት ነው በዘገባቸው የገለጹት። እንደውም የዚህ ዘገባ ሀተታ ርዕሱ ምንድን ነው የሚለው? አርሰናል ኤክስፕሎር ቪክተር ዮኬሬስ ስዋፕ ኢን ቶክስ ኦቨር ፖሲብል ሁሊያን አልቫሬዝ ዲል የሚል ርዕስ ነው የሰጡት። አሁን አርሰናል አልቫሬዝን ለማስፈረም ፑሽ እያደረገ ነው የሚለውን ከዚህ በፊት እነ ኢንዲፔንደንቴ ይዞት የወጡትን መረጃ አሁን በትክክል ደግሞ እነ ቤን ጃኮብስ በቶክ ስፖርት ዘገባቸው ላይ ያረጋገጡት ነው። አትሌቲኮ ማድሪድ ሁሊያን አልቫሬዝን ለባርሰሎና ከሚሸጥ ይልቅ ለሪያል ማድሪድ ከሚሸጥ ይልቅ በምትኩ ደግሞ ይህንን ተጫዋች ለአርሰናል ቢሸጥ ይመርጣል። ምክንያቱም ሪል ራይቫል የሆነ ክለብ ነው ባርሰሎና። ከዚህም በተጨማሪ ሪል ራይቫል የሆነ ክለብ ነው ሪያል ማድሪድ። ከዚህ በፊት ደግሞ እንደምታውቁት የተለያዩ ተጫዋቾችን ለነዚህ ክለቦች በተለይ ደግሞ ለባርሰሎና እንዲህ ያሉ ተጫዋቾችን ሲሸጡ እንደነበረ እናስታውሳለን። ለምሳሌ ዦአው ፌሊክስ በጣም ጥሩ በሚጫወትበት ጊዜ ፕራይም እድሜው ላይ በነበረበት ጊዜ ተጫዋቹ ወደ ባርሰሎና አምርቶ ነበረ። በባርሰሎና ፌሊክስ ተሳክቶለታል አልተሳካለትም ራሱን የቻለ ጉዳይ ነው። ግን ደግሞ ተጫዋቹ በባርሰሎና ጥሩ ጊዜ እንዳላሳለፈ ነው ሲነገር የነበረው።
ኢቭን አንቷን ግሪዝማን የአትሌቲኮ ማድሪድ ሌጀንድ የሆነውን ተጫዋች ሁሉ ለባርሰሎና የሸጡበት ሞመንት የሚዘነጋ አልነበረም። እንደውም አንቷን ግሪዝማን የመጨረሻ በአትሌቲኮ ማድሪድ በዋንዳ ሜትሮፖሊታኖ ደጋፊዎቹን በተሰናበተበት ጊዜ ወደ ባርሰሎና መሄዴ ፍጹም ስህተት ነበረ፣ በጣም የምጸጸትበት ውሳኔ ነው ብሎ ተናግሯልና እዛው ሎካሊ ላሉ ክለቦች በተለይ ደግሞ ለነ ባርሰሎና ለነ ሪያል ማድሪድ ተጫዋቾችን መሸጥ ማለት በአንድም በሌላም አትሌቲኮ ማድሪድን በውጤት ረገድ በቀጥተኛ ደረጃ የሚጎዳው ነገር እንደሆነ ይታመናል። እንደውም ሁሊያን አልቫሬዝ በጣም ኮከብ የሚባል ተጫዋች በመሆኑ ምክንያት ይህንን ተጫዋች ለሌላ ክለብ መሸጥ ማለት እጅግ በጣም ኪሳራ የሚሆንበት እድል እጅግ በጣም ሰፊ ነው። አልቫሬዝን የሚያህል ኮከብ ተጫዋች ለባርሰሎና ያውም ደግሞ ለሪያል ማድሪድ እዛው ላሊጋ ውስጥ ላሉ ክለቦች መሸጥ አትሌቲኮ ማድሪድ አይፈልግም። ለዛ ነው ሁለቱም ክለቦች ከዚህ በፊት ያቀረቧቸውን ጥያቄዎች አትሌቲ ውድቅ ያደረገው። በፍጹም የሁለቱን ጥያቄ ምንም ያህል ገንዘብ እንኳን ቢያቀርቡ ተቀባይነት ሊያገኝ እንደማይችል ከዚህ በፊት ሲዘገብ ቆይቷል እና ለአርሰናል ቢሸጠው የሚመርጠው ጉዳይ ነው። አንደኛ በገንዘብ አትራፊ ይሆናል። ሁለተኛ ደግሞ በገንዘብ አትራፊ ከመሆኑ በተጨማሪ ለተቀናቃኝ ተጫዋቾች ለተቀናቃኝ ክለቦች ተጫዋቹን ከመሸጥ ይልቅ እዛው ለሌላ ክለብ ወይም ደግሞ ሌላ ሊግ ውስጥ ላለ ተጫዋች መሸጥ በገንዘብም በውጤትም ረገድ ካያችሁት አትራፊ ይሆናል ማለት ነው። ይህንን ጉዳይ በተመለከተ እና ተጫዋቹ በእርግጥ ባርሰሎናን ለመቀላቀል ቢመርጥም ነገር ግን ደግሞ አሁን ባለው ሁኔታ ምናልባት 432 ሚሊዮን ፓውንድ የውል ማፍረሻ ዋጋ ወይም 500 ሚሊዮን ዩሮ የውል ማፍረሻ ዋጋ እንዲከፍሉ የሚጠየቁት ሁለቱ ክለቦች ለአርሰናል ሲሆን ግን ምናልባት ይህ ነገር መልኩ ሊቀየር ይችላል። ኢቭን እነ ባርሰሎና ካቀረቡት በጣም ያነሰ ዋጋ አርሰናል አቅርቦ ይህንን ተጫዋች የግሉ ሊያደርግ የሚችልበት እድልም አለ እና ከዚህ በፊት ቲኤንቲ ስፖርት ነበረ አርሰናል ቪክተር ዩኬሬስን ለአትሌቲ አቅርቦ ሁሊያን አልቫሬዝን ሊያስፈርም ይችላል የሚሉ መረጃዎችን ይዞ ወጥቶ የነበረው እና ብዙዎች ይህንን መረጃ ከሰሙ በኋላ በተለይ የአርሰናል ደጋፊዎች ይህ ነገር እንዴት ሊሆን ይችላል የሚል ጥያቄ ፈጥሮባቸው ነበረ። ያው መረጃውን የሰማነው ከታማኝ የመረጃ ምንጮች ስለሆነ መረጃው ውሸት ነው ብለን ዲናይ ልናደርገው አንችልም። ነገር ግን ደግሞ ቶክ ስፖርት በእርግጥም አርሰናል ይህ ሀሳብ እንዳለው ይህን ነገር እያሰበበት እንደሆነ ምናልባት እድሉ ካለ እንጠቀምበት ወይ የሚል ሀሳብ እንዳላቸው አሁን ቶክ ስፖርት ደግሞ በዘገባው ይዞት የወጣው መረጃ ያሳያል። ነገሩን ዲናይ ማድረግ ወይም ደግሞ መካድ አንችልም። ምክንያቱም አርሰናል ይህን ነገር እያሰበ እንደሆነ ታማኝ የመረጃ ምንጮች እየዘገቡ ነው። ምንም እንኳን ከዚህ ነገር ጋር ይገናኝ አይገናኝ እርግጠኛ መሆን አልችልም እንጂ አርሰናል ከዚህ በፊት አሌክሲስ ሳንቼዝን ለማንቸስተር ዩናይትድ ሰጥቶ በምትኩ ሄንሪክ ሚኪቴሪያንን ወደ አርሰናል እንዲመጣ አድርጎ ነበር። በእርግጥ የዚህኛውና የዛኛው ጉዳይ ፍጹም የተለያየ ነው። ቪክተር ዩኬሬስ አሁን የረጅም ዓመት ኮንትራት ይቀረዋል። ገና ቢያንስ ከዚህ በኋላ 2-3 ዓመት እንኳን በአርሰናል ኮንትራት የሚቀረው ተጫዋች ነው። ሳንቼዝ ግን በወቅቱ ኮንትራቱ ሊያበቃ ነበርና ሳንቼዝም ኦዚልም እኩል የደሞዝ ጭማሪና የኮንትራት ማራዘሚያ የሚያስፈልጋቸው ጊዜ ነበር። አርሰን ቬንገር ግን የኦዚልን ደሞዝ አራዝመው የኦዚልን ደሞዝ ጨምረው የተጫዋቹን ኮንትራት ሲያራዝሙ ሳንቼዝን ግን ለመልቀቅ ተገደዋል። ሁኔታው ያንን ይመስል ነበር። አርሰናል በእርግጥ እስካሁን ድረስ ውሳኔ ላይ እንዳልደረሰ ማለትም በቃ ዩኬሬስን ለአትሌቲኮ ማድሪድ ሰጥተን ሁሊያን አልቫሬዝን ማምጣት አለብን የሚል ውሳኔ ላይ እንዳልደረሱ ቶክ ስፖርት በዘገባው ገልጿል። ነገር ግን ደግሞ ይህ በእንዲህ እንዳለ በተለይም አልቫሬዝን ለማስፈረም አርሰናል በትክክል እቅድ ይዞ እየሰራ እንደሚገኝ ነው ቶክ ስፖርት በዘገባው የገለጸው እና እንደውም ቶክ ስፖርት ላይ መረጃውን ይዞ የወጣው ኤክስፐርቱ አንዲ ብራሴል ይህንን ጉዳይ በተመለከተ ስለ አርሰናል አንድ መረጃ ይዞ ወጥቷል። አርሰናል የረጅም ጊዜ የሁሊያን አልቫሬዝ ፈላጊ ነው። እንደውም ከባርሰሎናም በላይ ሎንገርዛም ባርሰሎና አርሰናል የዚህ ተጫዋች ፈላጊ ነው እና ምናልባት ተጫዋቹን በመፈለግ ረገድ አርሰናል ከዚህም ቡድን ከባርሰሎናም እንደሚቀድም በባለፈው ወር ይዞት የወጣው አንድ መረጃ ያሳያል እና ራሱ ይህ ጋዜጠኛ እንደሚናገረው ከሆነ አርሰናል አልቫሬዝን በማምጣት ከዛ ደግሞ ቪክተር ዩኬሬስን ሊለቅ የሚችልበት እድል አለ፣ ግን ያ የተሳሳተ ውሳኔ ሊሆን ይችላል የሚል መረጃ ነው ይዞ የወጣው። አሁን ቪክተር ዩኬሬስ በመጀመሪያው ሲዝኑ የተሳካለት ቆይታን አድርጓል ወይ ብለን ካልን
ምናልባት እንደ መጀመሪያው ሲዝን መጥፎ የሚባል ሲዝንን አላሳለፈም። ምክንያቱም በፕሪሚየር ሊግ 14 ጎሎችን አስቆጥሯል። የአርሰናል ደጋፊዎች የሚፈልጉት 20 እና ከዛ በላይ ጎሎችን የሚያስቆጥርላቸው ተጫዋች ነው። በፕሪሚየር ሊግ 14 ጎል አስቆጥሯል። ጥሩ የሚባል ቁጥር ነው። እንደውም ከዛ ቀጥሎ በሙሉ የውድድር ዓመት 21 ጎሎችን ያስቆጠረ ተጫዋች ነው እና ተጫዋቹ ደግሞ በሚቀጥለው ዓመት የበለጠ ከስኳዱ ጋር እየተላመደ ሲመጣ ከቡድን ተጫዋቾቹ ጋር የበለጠ እየተጣመረ ሲመጣ ጥሩ ጊዜን ያሳልፋል ብለው ይጠብቁታል ይህንን ተጫዋች እና አርሰናልም ኢቨን አርቴታም በቀላሉ ይህንን ተጫዋች መልቀቅ አይፈልግም። ምክንያቱም ግዙፍ አጥቂ ነው፣ የጎል አነፍናፊ ተጫዋች ነው። እንደው በመጀመሪያው ዓመት በደንብ አዳብት ለማድረግ ትንሽ ጊዜ ፈጀበት እንጂ እንደነ ኤርሊንግ ሃላንድ ካሉ ተጫዋቾች ጋር በደንብ መፎካከር የሚችል ተጫዋች ነው ቪክተር ዮኬሬስ እና ያ በመሆኑ ምክንያት ይህ ተጫዋች እንዲለቅባቸው አይፈልጉም። ነገር ግን አሁን ትልቁ ጥያቄ እየሆነ ያለው አርሰናል ይህንን ተጫዋች የምርም ሊለቀው ይችላል ወይ ነው። እሱን እንግዲህ ቀጣዮቹ ጊዜያት ላይ በደንብ ምላሽ እናገኝበታለን። አርሰናል ቪክተር ዮኬሬስን አቅርቦ ይህንን ተጫዋች ሊያመጣው ይችላል ወይ የሚለውን ነገር ግን በሀሳብ ደረጃ ምንም እንኳን ነገሩ ወረቀት ላይ የወረደም ጉዳይ ባይሆን፣ ነገር ግን በሀሳብ ደረጃ ቪክተር ዮኬሬስን አርሰናል ለአትሌት የመስጠት ሀሳብ እንዳለው እየተገለጸ ነው። የኔን ሀሳብ ብጠይቁኝ ግን ይህን ነገር ማድረጉ አርሰናልን የሚጎዳው ይሆናል እንጂ ይጠቅመዋል ብዬ አላስብም። ምክንያቱም የቆጡን አውረድ ብላ ነው የሚሆንበት አርሰናል። አልቫሬዝን ለማግኘት ቢሆንለት አርሰናል ዮኬሬስ ባለበት አልቫሬዝን ቢያስፈርም አቤት እንዴት የአርሰናል ስብስብ ምርጥ እንደሚሆን፣ እንዴት የአርሰናል ስብስብ ጠንካራ እንደሚሆን ዮኬሬስ ባለበት አልቫሬዝ የሚፈርም ከሆነ ግን አልቫሬዝ መጥቶ ከዛ በኋላ ደግሞ ዮኬሬስ የሚወጣ ከሆነ ምን አይነት መተካካት ነው ሊኖር የሚችለው የሚለው ነገር በጣም ጥያቄ ምልክት ውስጥ የሚገባ ጉዳይ ይመስለኛል እና እንደኔ በፍጹም ባይሆን ብዬ የምመርጠው ነገር ነው። ቢሆን አርሰናል ዮኬሬስ ባለበት አልቫሬዝም ቢያስፈርም የተሻለ ነው። ግን ዝውውሩን ለማስፈጸም ደግሞ የአትሌቲኮ ማድሪድን ልብ የሚያጓጓ ነገር አርሰናል ለማድረግ ሊያስብ ይችላል። የተሻለ ገንዘብ ማቅረብ፣ ከዛ ደግሞ ዮኬሬስንም የዝውውሩ አካል አድርጎ ማቅረብ አንዱ ልባቸውን ሊያሳሳው የሚችል ጉዳይ ሊሆን ይችላል ተብሎ ይጠበቃል። ለማንኛውም ስለዚህ ጉዳይ ምን ሀሳብ አላችሁ? አርሰናል ቪክተር ዮኬሬስን ለአትሌት ይለቆ ሁሊያን አልቫሬዝን ቢያስፈርም ትመርጣላችሁ ወይስ እንደው አልቫሬዝ ቀርቶ ዮኬሬስ በሚቀጥለው ዓመት የአርሰናል ተጫዋች ቢሆን ትመርጣላችሁ? ኮሜንት ላይ ከምክንያት ጋር ሀሳቦቻችሁን አስቀምጡልን። ለማንኛውም ግን በሀሳብ ደረጃ በአርሰናል በኩል ይህ ነገር እየታሰበ እንደሆነ ቶክ ስፖርትም ማረጋገጫ ሰጥቷል። ከዓለም ዋንጫው በኋላ በተለይ የዚህ ተጫዋች ጉዳይ በትክክልም እልባት ያገኛል ተብሎ የሚጠበቅ ጉዳይ ይሆናል ማለት ነው።